ሰላም ሰላም እንዴት ሰንብታችኋል? የተከበራችሁ አድማጮቻችን በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን በኤሚሬትስ በአርሰናልና በዩናይትድ መካከል ስለተደረገው ዩናይትድ ደግሞ ሳይጠበቅ ስላሸነፈው ጨዋታ በዝርዝር እናወራለን። በኤሚሬትስ ለምን ማጉረምረም በዛ ስንል እንጠይቃለን። የአርሰናል እርጋታ ማጣት ምን ያክል ዋጋ እንዳስከፈለውም እናነሳለን። በዩናይትድ ድል ውስጥ እነማን ተመስጋኝ ናቸው የሚለውንም ነገር እንደዚሁ በዝርዝር ለማንሳት እንሞክራለን። ለካሪክና ለዩናይትድ ያለፉት ሁለት ጨዋታዎች የትንሳኤ ነበሩ። ዩናይትድ ካቀረቀረበት ቀና እንዲል ካሪክ ምክንያት ሆኗል። በደርቢው ማንቸስተር ሲቲን፣ ዛሬ ደግሞ የሊጉ መሪ አርሰናልን ያሸነፉበት መንገድ እጅግ አስደናቂ ነው። ዛሬ አርሰናል ከሽንፈቱ በላይ የተሸነፈበት መንገድ በጣም ብዙ ጥያቄ የሚያስነሳ ይመስላል። ኮሌክቲቭሊ የአርሰናል ተጫዋቾች ራሳቸውን ማሳየት ሲገባቸው በሚገባው ልክ ራሳቸውን ያላሳዩበት፣ እርጋታ ተው የታዩበት አጋጣሚ ነበር። ሊጉን የሚመራ ቡድን በኤሚሬትስ ምንም ጨዋታ ያላደረገ ወይ ደግሞ ምንም ያልተሸነፈ፣ ከዚህ ቀደም በመራባቸው 24 አጋጣሚዎች ሁሉ ማሸነፍ የቻለ ቡድን እንደዚህ ባለ ማነር ሲሸነፍ በጣም ብዙ ጥያቄዎች ማንሳት ተገቢ ነው እና ደግሞ የዛሬውን ሽንፈት ጨምሮ እንግዲህ ያለፉትን 3 ጨዋታዎች አላሸነፈም። ያለፉት 2 ተከታታያቸው ውጤቶች እንግዲህ ዋጋቸው ከፍ የሚለው ወይ ደግሞ እነዚህ ጨዋታዎች ላይ የአርሰናል አለማሸነፍ ጎልቶ የሚነገረው ከዛሬው ሽንፈት ጋር ሲደመር ነው። በዚህ ምክንያት በኤሚሬትስ ከፍተኛ ማጉረምረም ነበር። በእርግጥ ኤሚሬትስ ላይ ማጉረምረም ለመጀመሪያ ጊዜ አይደለም በዚህ ውድድር ዘመን ስናይ። የአርሰናል ደጋፊዎች የ22 ዓመት የውጤት ረሃብ አለባቸው እና ቡድናቸው ጎል ሳያስቆጠር ሲቀር ወይ ደግሞ በተጋጣሚዎቹ ብልጫ ሲወሰድበት ጎል ለማግባት ዘግይቷል ብለው ሲያስቡ ወይ ደግሞ በቀላሉ ጨዋታዎችን ማሸነፍ እንዳልቻሉ ሲገባቸው ወይ ደግሞ ውጥረቱ ሲገቡ ደጋፊዎቹ ቡድኑን ከማበረታታት ይልቅ ሲያጉረመርሙ መስማት እየተለመደ የመጣ እውነታ ሆኗል። ይሄንን በኤሚሬትስ ጨዋታ የሚታዘቡ ሁሉ የሚያነሱት ነው። ይሄ እንግዲህ የ22 ዓመት ረሃብ ያመጣው ከፍተኛ ጥበቃ ያመጣው ይመስላል። ይሄ ግን ቡድኑን በብዙ መንገድ የሚያግዝ አይመስልምና ይሄ እንዴት ባለ መንገድ ነው ማኔጅ የሚደረገው የሚለው በቀጣዮቹ የፕሪሚየር ሊግ ጨዋታዎች አርሰናል ዋንጫውን ለማንሳቱም ላለማንሳቱም ምክንያት ሊሆን የሚችል እንደሆነ መናገር ይቻላል እና እንደውም በኤሚሬትስ ሁል ጊዜ እንደሚታወቀው እንግዲህ ጨዋታ ሲጀመር ኖርዝ ለንደን ፎሬቨር ይዘመራል። ከዛ በኋላ ግን ለገለልተኛ ደጋፊዎች አርሰናል ጨዋታውን የማያሸንፍ ከሆነ ያው በእርግጥ ጨዋታ የተሸነፈው ዛሬ ነው ግን ደግሞ ባቸው ውጤት የሚጠናቀቅ አይነት ከሆነ በኖርዝ ለንደን ፎሬቨር የተጀመረው የአርሰናል ህብረ ዝማሬ መጨረሻ ላይ እዛ አካባቢ ለሚቆዩት ሰዎች ለንደን ውስጥ መቆየትን ፎሬቨር ነው የሚያደርግባቸው እና እንደው ስቴዲየሙን ለቀው እስኪወጡ የሚጨነቁበት አይነት ኢንቫይሮንመንት ይሆናል እና ይሄ እንዳልኩት ለ22 ዓመት ዋንጫ ለማንሳት ያመጣው ወይ ደግሞ ጥበቃ ያመጣው እንደሆነ በሚገባ መናገር ይቻላል እና ብዙ ገለልተኛ ደጋፊዎች የሚሉት ወይ ደግሞ እንደው የአርሰናልም ደጋፊዎች ሆነው ቡድናችን ጤናማ መሪነት ነው እየመራ ያለው፣ እንደዚህ ያለ መንገራገጭ ቡድኖች ሊገጥማቸው ይችላል በመንገዳቸው ብሎ ለሚያስቡ ደጋፊዎች ሁሉ ኤሚሬትስ አሁን ብዙ ኢንጆይ የማይደረግ እየሆነ መጥቷል። እንግዲህ በፕሪሚየር ሊግ ጨዋታዎች በተለይ አሁን አርሰናል ሲጫወት እንደው በሜዳው ከሚጫወት ይልቅ ከሜዳው ውጭ ጨዋታዎችን ሲያደርግ የአርሰናል ሁነኛ የአርሰናል አይነተኛ ደጋፊዎች ይታያሉ የሚል እምነትም አለ እና ለአርሰናል ከሜዳ ውጭ መጫወት ብዙ ችግር እንዳልሆነ በብዙ መንገድ ማየት እንችላለን። ይህንን የምለው ሜዳው ላይ ሲጫወት እነዚህ ማጉረምረሞች ስላሉ ማለት ነው። ይሄ ደግሞ በቀጥታ ተጫዋቾች ላይ የሚጋባ ነው እና በቅርብ ሳምንታት ይሄ ነገር ጎልቶ ሲነገር ሰምተናል። ለምሳሌ ከሊቨርፑል ጋር ባቸው ውጤት ያጠናቀቁት ጨዋታ ላይ ረዥም የእጅ ውርወራ ሲወረወር ደጋፊው ሲጮህ ሲያጉረመርም ልንሰማው እንችላለን። ወይ ደግሞ ፓሶች ሚስፕሌስ ሲደረጉ የዴክላን ራይስ ፓስ ለምሳሌ ሚስፕሌስ ሲደረግ በአንድ አጋጣሚ ይህንን መስማት ማየት ችለናል። በብዙ አጋጣሚዎች ብቻ ተጫዋቾች ኳስ ይዘው የመከላከያ መስመሮች ሲያልፉ እንኳ ይሄ ማጉረምረም አይቀርም፣ በተለያየ መንገድ ይታያል። ምክንያቱ ቅድም እንዳልኩት ለብዙ ዘመናት መጠበቅ
እና ደግሞ የዋንጫ ተስፋ እያሳየ ዋንጫ ያለማንሳት የቡድኑ ባህል ወይ ደግሞ ያለፉት ዓመታት ልምድ የፈጠረው ፍራስትሬሽን እንደሆነ መረዳት እንችላለን። እንግዲህ ዘንድሮ 22 ዓመት ይሞላቸዋል። በ22 ዓመት ውስጥ የፕሪሚየር ሊጉን ዋንጫ ማሳካት ላልቻለ ቡድን ዋንጫውን እንደሚያነሳ ምልክት ከሰጠ በኋላ የሆነ አይነት መፍረክረክ ወይ ደግሞ በተጋጣሚዎቹ የሚሰጠውን እድል ያለመጠቀም ነገር በደጋፊው እንደዚህ ላለ ማጉረምረም በር ከፍቷል። እና እውነት ለመናገር በኤምሬትስ መጫወት እንደዚህ ባሉ አጋጣሚዎች ለአርሰናል ተጫዋቾች ምን አይነት መልክ አለው የሚለውን ነገር በሚገባ ማየት ወይ ደግሞ መጠየቅ ያስፈልጋል ብዬ አስባለሁ። ግን እርግጠኛ ሆኖ መናገር የሚቻለው ተጫዋቾቹን እንደማይረዳቸው ነው። ቅድም እንዳልኩት የአርሰናል ትክክለኛ የሚመስሉት ደጋፊዎች፣ በጣም በዲቮሽን አርሰናልን የሚደግፉት ደጋፊዎች አርሰናል ከሜዳ ውጭ ሲጫወት ያሉት ናቸው የሚል ድምዳሜ ላይ ለመድረስ የሚያስችል አይነት ምልክት ባለፉት ሳምንታት አይተናል። ለምሳሌ ከበርንመዝ ጋር አርሰናል ሲጫወት እንደምታስታውሱት ማጋሌሽ ተሳሳተ፣ አርሰናል ጎል ተቆጠረበት እና ከሜዳ ውጭ የተጓዙት የአርሰናል ደጋፊዎች በኤሚሬትስ ከሚታየው በተለየ መንገድ የገብርኤል ማጋሌሽን ስም እየጠሩ ሊያሞጋግሱት ሞከሩ ከስህተቱ በኋላ እና ወዲያው ገብርኤል ማጋሌሽም ሆነ የአርሰናል ደጋፊ ተጫዋቾች ከአንገታቸው ቀና አሉ። ጨዋታውን ማሸነፍ ቻሉ። ቀላል ጨዋታ እንዳልነበረ እናውቃለን። ግን ደግሞ ያቻነቱን ጎል ጥፋት ያጠፋው ራሱ ገብርኤል ማጋሌሽ ማስቆጠር ቻለና ወደ ጨዋታው ተመለሱ። ሜዳቸው ላይ ሲጫወቱ ግን ግጥምጥሞሽ እንዳልሆነ የምንረዳው ነገር ደጋፊዎች ቡድኑ በተሳሳተ ቁጥር ወይ ደግሞ ቅድም እንዳልኩት ጎል ለማስቆጠር በዘገየ ቁጥር ወይ ደግሞ አቻነቶችን ወደ አሸናፊነት ለመቀየር በቶሎ ባልቻለ ቁጥር ይሄ ማጉረምረምና እንደዚህ ያለው ድምፅ ይሰማል እና ይሄ በተጫዋቾቹ በደጋፊዎቹ ብቻ የሚታይ ሳይሆን ከአንዳንድ ሽንፈቶች በኋላ በእርግጥ ተጫዋቾችም ላይ ታይቷል። ይሄ ሜዳቸው ላይ ሲጫወቱ ስላለው ነገር በተወሰነ መልኩ እንደ መንደርደሪያ ለማንሳት እንዲመቸን ነው። ተጫዋቾቹም በተመሳሳይ መንገድ ብስጭታቸውን ሲገልጹ አይተናል። ለምሳሌ የፕሪሚየር ሊጉ መሪ እንደሆነ እናውቃለን። አርሰናል ከዛሬውም ሽንፈት በኋላ የፕሪሚየር ሊጉ መሪ ነው። የሻምፒየንስ ሊጉ መሪ ነው። የሻምፒየንስ ሊጉ ምርጡ ቡድን ነው። ይህንም በማድረግ በሻምፒየንስ ሊጉ ረዥም ርቀት ለመሄድ የሚያስችለው መደላደል ሰርቷል። ብዙ ጎል የሚቆጠርበት ቡድን አይደለም። እንደዚህ ባለ መንገድ ጎል ሲቆጠርበትም በዚህ ውድድር ዘመን አላየንም። የኤሚሬትስ ላይ የመጀመሪያ ሽንፈቱ ነው። 3 ጎል የሚቆጠርበት አይነት ቡድን እንዳልነበረም እናውቃለን። ግን ደግሞ እንደው ጎሉ እንኳን ሳይቆጠርበት ደጋፊው ለምን እርጋታ አጣ ብቻ ሳይሆን ተጫዋቾቹም በአንዳንድ አጋጣሚዎች መጠበቁ ወይ ደግሞ በዚህ ውድድር ዘመን ይህንን ማሳካት አለብን የሚል ጫና ራሳቸው ላይ የፈጠሩ ይመስላል። ልክ ነው። በዚህ ውድድር ዘመን እንዲያሳኩ ኤክስፔክት ይደረጋሉ። የቡድኑ እድገት የመጣበት መንገድ ስብስቡ ሁሉ ይህንን እንዲያደርግ ያስገድደዋል። ግን ደግሞ ይሄ በዛ ጫና ተጫዋቾቹም ደጋፊዎቹም ላይ የሆነ አይነት ችግር እንዳይፈጥር ያሰጋል እና ነገሮች በትክክለኛው ፕላን እየሄዱ ሲመስል ምንም እንኳ በጨዋታዎች አቻ መውጣት የሚፈልጉትን ውጤት ባያስገኛቸው ተጫዋቾች ሲበሳጩ እናያለን። የዴክለር ራይስን ሰሞንኛ ብስጭት ለምሳሌ በምክንያታዊነት ማንሳት ይቻላል። የሊቨርፑሉ ጨዋታ ይሁን ወይ ደግሞ የኖቲንግሃም ፎረስቱ፣ እነዚህ ጨዋታዎች ላይ ብቻ ተጫዋቹ ተበሳጭቶ ይታያል። በእርግጥ ከዚህ ቀደም ስታንዳርዳችን ዝቅ ብሏል ብሎ ያሰበባቸውና ያሸነፉባቸውን ዶልቭስ አይነት ጨዋታዎችም ላይ በተመሳሳይ መንገድ ተጫዋቹ ብስጭቱን ሲገልጽ አይተነዋል። እና ይሄ የሚያሳየው በጣም ብዙ ነገር አለ። አንደኛ ዋንጫ የመውሰድ ከፍተኛ ጉጉት ወይ ደግሞ መጠበቅ እንዳለ ቅድም እንዳልኩት ደጋግሜ፣ ሁለተኛ ደግሞ ተጫዋቾቹ፣ አሰልጣኙ፣ በጥቅሉ ስብስቡ ሁሉ ስታንዳርዳቸው ምን ያክል ከፍ እንዳለና ዝቅ ላለ ነገር ቦታ እንደማይሰጡ ማሳያ ነው። መጠበቁን በተመለከተ ሚኬል አርቴታ ለምሳሌ ህዳር ወር ላይ ተጫዋቾቼ በጣም አጥብቀው ይፈልጉታል አለ። ታህሳስ ላይ ደጋፊው ምን ያክል በጥብቅ እንደሚፈልገው ተናገረ። ከዛ በኋላ ደግሞ በተደጋጋሚ ከዛ በኋላ ባደረጋቸው ቃለ ምልልሶች ሁላችንም በጥብቅ እንፈልገዋለን ሲል ዋንጫው ምን ያክል በኤሚሬትስ ለረዥም ጊዜ እንደተጠበቀና በዚህ ውድድር ዘመን የግድ ሊያሳኩት እንደሚገባ አይነት ነገር አነሳ። ይሄ በአንዳንድ የቀደሙት የፕሪሚየር ሊግ ዘመን ተጫዋቾች ወይ ደግሞ የፕሪሚየር ሊጉ ሌጀንዶች ትክክለኛ እርምጃ እንደሆነ ሲነገር ሰምቻለሁ። ልክ ነው፣ ለዋንጫ ነው የምንጫወተው፣ ይህንን የማድረግ አቅም አለን ማለት ስህተት አይደለም። ግን ደግሞ በዚህ ልክ ነገሮች መጠበቃቸው የሚፈጥረው ደግሞ ተጽዕኖ የለም ማለት አይደለም። ይህንን በሚገባ ማስተዳደር የሚያስችል አእምሮአዊ ጥንካሬ ከሌለ
የከዚህ ቀደሙ ሜንታል ብሎክ በሆነ አይነት መንገድ እንግዲህ ተሰብሮ ቡድኑ ዋንጫ ማንሳት የሚችለው እንግዲህ እንዳልኩት ይሄ አእምሮ ጥንካሬ ካለ ብቻ ነው። እና አሁን ትልቁ ጥያቄ ግን እንደው ይሄ ኢንቴንሲቲ እንደው ይሄ መጠበቅ እንዳለ ሆኖ የደጋፊውና የተጫዋቾቹ በመጠኑ ቢለያይ በጣም ጥሩ ነው ብዬ አስባለሁ። ልክ ነው። ደጋፊው ከተጫዋቾቹ የሚጠብቀው ነገር እንዳለ እናውቃለን። ተጫዋቾቹ ግን በእንደዚህ ያለ ልክ ወይ ደግሞ በእንደዚህ አይነት መንገድ ነገሮችን ማስተዳደር አለባቸው ተብሎ አይታመንም። በእርጋታ ነገሮችን ማድረግ ሲኖርባቸው ማድረግ ይኖርባቸዋል እና ከተጋጣሚዎቻቸው ጥንካሬ ይልቅ በራሳቸው ዋንጫውን ማምጣት እንደሚችሉ፣ ጨዋታዎችን ማሸነፍ እንደሚችሉ፣ ይህንን የማድረግ ኤክሰለንሱ እንዳላቸው እንደ ቡድን ማመን ይኖርባቸዋል እና ለዚህ ነው አሁን እንደ ቡድን አርሰናል እንደዚህ ባለ ኢንቴንሲቲ ወይ ደግሞ ይሄ ከሜዳ ውጭ ባሉ ጉዳዮች ወይ ደግሞ በማሸነፍ ልክፍት የለየለት ጭንቀት ውስጥ መግባት የለበትም። ይልቁን ደጋፊው እንደዚህ ባለ መንገድ ፍራስትሬሽን ውስጥ ቢገባ ምናልባት እንደው ነገሩን ነጥለን ልናየው እንችላለን። ደጋፊው በእንደዚህ አይነት ልክ መግባቱ ትክክል ነው እያልኩኝ ባይሆንም ማለት ነው እና ስለዚህ ተጫዋቾቹም ላይ ታይቷል። የራይስ ይህንን በትክክል የሚገልጽ ነው። የአስቶን ቪላው ጨዋታ ቀን የነበራቸውን ስብራት እናውቃለን። የተሸነፉበት ጨዋታ ከዛ በኋላ በእርግጥ መልሰው ማገገም እንደሚችሉ አሳይተውናል። ይሄ ስታንዳርዱ ምን ያክል ከፍ እንዳለ የሚያሳይ ቢሆንም ግን ደግሞ የሆነ ሚዛን የሚያስፈልግ ይመስለኛል እና በተለይ እንዳልኩት ቅድም በኤሚሬትስ አርሰናል ቶሎ ካላስቆጠረ በመጀመሪያዎቹ 20-30 ደቂቃዎች ውስጥ ጎል ማስቆጠር የማይችል ከሆነ ያለ ጥርጥር የማጉረምረም ድምጾች ይሰማሉ። ቡድኑ የሆነ ውህደት የጎደለው ሲመስል እነዚህ ድምጾች ይመጣሉ። አርቴታ በኤሚሬትስ ደጋፊው በጣም ላውድ እንዲሆን ድምጹን እንዲያሰማ ይጠብቃል እና ይህንን በማድረግ ለተጋጣሚ ቡድን ተጫዋቾች ኤሚሬትስን የማይመች ያደረጉባቸው ጊዜያቶች ነበሩ። አሁን ግን ለራሳቸው የማይመች እያደረጉት እንዳለ በደንብ መረዳት ይቻላል። ይህንን በምሳሌነት የተወሰኑ ነገሮች ጠቅሼ ላሳያችሁ። ለምሳሌ 2022-23 አርሰናል ሳይጠብቅ ለዋንጫ የተፎካከረበት ጊዜ ስለነበረ በኤሚሬትስ የነበረው የድጋፍ አሰጣጥ በጣም የተለየ ነበር እና ለአርሰናል በ2022-23 የዋንጫ ፉክክር ውስጥ መገኘት ወይ ደግሞ ረዥም ርቀት የሚሄድ ትልቁን ድርሻ የተወጣው የኤሚሬትስ የድጋፍ አሰጣጥ ነው ብሎ መናገር ይቻላል። ምክንያቱም ያኔ ብዙ ኤክስፔክት የሚደረግ ቡድን አልነበረም። አሁን ግን ኤክስፔክቴሽኑ ከፍ ስላለ በኤሚሬትስ ያለው የድጋፍ አሰጣጥ እንደ ያኔው ወይ ደግሞ እንደ 2022-23ቱ አልሆነም። ደጋፊው ሊደሰት ሲገባው የቡድኑ በ7 ነጥብ መምራት ከዛሬው ጨዋታ ፊት ሊያስደስተው ሲገባ በእያንዳንዱ አጋጣሚ መጮሁ ተጫዋቾቹ ላይ የሚጋባ እየሆነ መጥቷልና ይሄ የኤሚሬትስ ማጉረምረም በዚህ የውድድር ዘመን አርሰናል የሜዳ ላይ ጨዋታዎቹን እንደው በላቀ ብልጫ እንዳይወጣ ወይ ደግሞ ከዚህ በተሻለ መንገድ እንዳይጫወት ተጽዕኖ አልፈጠረም ወይ ደግሞ እክል አልሆነም ብሎ ለመናገር በግሌ ያስቸግረኛል። የዛሬው ጨዋታ እንግዲህ ባልተለመደ መንገድ ኤሚሬትስ ላይ የተሸነፈበት ነው። ዩናይትድ ሲቲን ሲያሸንፍ የሆነ አይነት መነቃቃት እንደነበረ እናውቃለን። ያ ብቻ ሳይሆን በውድድር ዘመኑ በጥቅሉ 40 ጨዋታ ብቻ የሚያደርግ የትኛውንም ተጋጣሚ ከመግጠሙ በፊት ለአንድ ሳምንት አርፎ መምጣት የሚችል ወይ ደግሞ እንደዚህ ያለ ቅንጦት ያለው ለአሰልጣኙና ለተጫዋቾቹ በቂ ዝግጅት ማድረጊያ ጊዜ የሚሰጥ ነው። እንደው እስካሁን ሲባል የነበረው ዩናይትድ ይህንን በአግባቡ በዚህ ውድድር ዘመን አለመጠቀሙ የሚያስቆጭ እንደሆነ ነው። ባለፉት 2 ጨዋታዎች ግን ይህንን በሚገባ መጠቀም እንደሚችል አሳይቶናል እና አይነተኛ ደግሞ ዩናይትድ ስህተቶችን የሚቀጣ በኳስ ቁጥጥር ብልጫ እንኳን ተወስዶ በፈጣን የመልሶ ማጥቃት ጎሎች የሚያስቆጥር አይነት ቡድን ሆኖ አይተነዋል። ትልቁ ጥያቄ የነበረው ለምሳሌ በኦልድ ትራፎርድ በኃይለኛ ኢንቴንሲቲ ነው የተጫወተው። ይሄን ኢንቴንሲቲ ከሜዳ ውጭ ደግሞ አለ ወይ ነው ደጋፊው በሌለበት በመልሶ ማጥቃት ሊጫወት እንደሚችል ግልጽ ነው። ግን ደግሞ ከኢንቴንሲቲ ጋር ተያይዞ ያለውን ነገር በ2 ጨዋታዎች መመዘን መለካት አይቻልም። 3-4 ጨዋታዎች ሲጫወትስ የሚል ነገር በደንብ ማንሳት ይቻላል። ለሁሉም ግን ማይክል ካሪክ በእነዚህ 2 ጨዋታዎች በጣም የሚያስደንቅ ውጤትን የመዘገበው እንግዲህ የሊጉን አንደኛና ሁለተኛ ቡድኖች ማሸነፍ ችሏል። የሊጉን ፉክክርም ክፍት አድርጎታል እና ፓትሪክ ዶርጉ እና ማቴዎስ ኩንሃ የመጨረሻዎቹን 2 ጎሎች ያስቆጠሩ ተጫዋቾች ናቸው። የምቡኤሞ ጎል ደግሞ የመጀመሪያውን ያቻነት ጎል ያስቆጠረው ተጫዋች ስለነበረ በጣም አስፈላጊ ነበረ።
የምቦሞ ጎል የጨዋታውን መልክ ሙሉ በሙሉ ቀይሮታል ማለት ይቻላል። ምክንያቱም አርሰናል ከዛ በኋላ በጣም ፍራጃይል ነበር። ዙቢሜንዲ ከሰራው ስህተት በኋላ የፍጹም ቅጣት ምት ሊሰጠን ይገባ ነበር የሚል ቅሬታ እንደ ቡድን አላቸው። ግን ደግሞ ይሄ ሙሉ በሙሉ ጨዋታውን ይገልጸዋል ብለን አናስብም። ሊሳንድሮ ማርቲኔዝ ራሱ ላይ የመጀመሪያውን ጎል ያስቆጠረው። ለማንኛውም ግን ለካሪክ በጣም ወሳኝ ድል ነው። ከዚህ ጋር አያይዘን የተወሰኑ ነገሮች ማንሳት እንችላለን። ለምሳሌ ቅድም መግቢያ ላይ እንዳልኩት አርሰናል እርጋታ አጥቶ ታይቷል ወይ? የስ በሚገባ እርጋታ አጥቶ ታይቷል። እና ይሄ እርጋታ ማጣት ደግሞ በጣም ትልቅ ዋጋ የሚያስከፍል አጋጣሚ እንደሆነ አይተናል። እንግዲህ ሜሪኖ ጎሉን ካስቆጠረ በኋላ በእርግጥ ዩናይትድን አለማድነቅ አይቻልም። አርሰናል ቢያንስ ከጨዋታው 1 ነጥብ ያገኛል ከሚለው ከዚህ ጎል መቆጠር በኋላ እንደው ተጨማሪ ጎል አስቆጥሮ ከጨዋታው 3 ነጥብ ሊያገኝ የሚችልበት እድል እንዳለ ደጋፊው ሊያስብ ይችል ነበር። ግን እንደው በሻምፒየንስ ሊግ መሳተፍ ትልቅ ህልም እንኳን ቢሆን ከዚህ ጨዋታ እንደው ምንም የምናጣው ነገር የለም በሚል ጥንካሬ ወይ ደግሞ በዕለቱ የወሰዷቸውን አጋጣሚዎች ከግምት በማስገባት ለማሸነፍ ሙከራ ማድረግ ከማይክል ካሪክና ከዩናይትድ ተጫዋቾች በእጅጉ የሚደነቅ ተግባር ነው። ይህንን ደግሞ አድርገውታል። እጅግ በጣም አስደናቂ ጎል ነው ኩንሃ ያስቆጠረው። በእርግጥ በመጀመሪያው ዙር ጨዋታ አርሰናል ኦልድ ትራፎርድ ላይ ሲያሸንፍ እንደዚሁ ተቀይሮ ገብቶ ለአርሰናል በጣም ፈታኝ እንደነበር አይተናል እና ዛሬም የማሸነፊያውን ጎል አስቆጥሯል። እንግዲህ አርሰናል 3 ጨዋታዎች ላይ ማሸነፍ አልቻለም። 2022-23 አርሰናል ኤፕሪል ላይ 3 ተከታታይ ያቻ ውጤቶችና 1 ሽንፈት ከሀዲዱ እንዲወጣ መስመሩ እንዲስት አድርጎት ከዋንጫ ፉክክር ውጭ ሆነ። በቀጣዩ 2023-24 የውድድር ዘመን ደግሞ ፌስቲቭ ፔሪየድ ላይ በዌስትሃም እና በፉልሃም ተሸነፈ። ከዛ በኋላ ያው ተራራ መቧጠጥ ነው የሆነበት። አሁን ለአርሰናል በጣም ጥሩ ነገር የ4 ነጥብ ልዩነት አለው ከተከታዮቹ። በጣም አስከፊው ነገር ግን ገና ከዚህ በኋላ የሚቀሩ 15 ጨዋታዎች አሉት እና በመጥፎ ጊዜ ነው ይሄ ዩናይትድ ሽንፈት የመጣው ብዬ የማስበው። እንግዲህ አርሰናል ነገሩን በቶሎ መቀየር የሚችል ከሆነ እናያለን። እስካሁን ድረስ በጣም ጠንካራ ቡድን ነው። ከጉዳት ኦልሞስት ሁሉም ተጫዋቾች ሊባል በሚችል መንገድ ተመልሰውለታል። በእርግጥ ለዛሬው ጨዋታ ይደርሳል የተባለው ካላፊዮሪ ጉዳይ ሌላ እክል ሆኖበታል። የመጀመሪያው ዙር ጨዋታ ሲደረግ የማሸነፊያውን ጎል ያስቆጠረው እሱ እንደነበረ እናስታውሳለን። አርሰናል ለሚጫወትበት መንገድ፣ በግራ በኩል ለሚያጠቃበት መንገድ፣ በግራ በኩል ለማጥቃት እንዲሁ ደግሞ ላለመገመቱ የሚያዋጣው ነገር ብዙ ነው እና የካላፊዮሪ ያለመኖር አያጎልም ብሎ ማለት አይቻልም። ግን ደግሞ አርሰናል እንደ ኤክስኪውዝ የሚያነሳቸው ነገሮች ከዚህ በኋላ የሉ እና ረዥም ጊዜ ነው ያለው። በጣም ብዙ ጨዋታዎች ናቸው። 15 ጨዋታዎች ምንም ነገር ሊቀይሩ ይችላሉ። ምክንያቱም ያለፉት ሳምንታት 3 ጨዋታዎች የቀየሩት ነገር ካለ 15ቱ ጨዋታዎች የሚቀይሩት ነገር ይኖራል እና በመጥፎ ጊዜ ነው የመጣው የሚባለው 2ቱን ጨዋታዎች ባቻ ውጤት ማጠናቀቁ፣ ከዛ በኋላ ሽንፈቱ መምጣቱ ነው። ምናልባት ከነዚህ ጨዋታዎች ማክሲመም ነጥብ ወስዶ ቢሆን ኖሮ ይሄ 3 ነጥብ በሚፈጥርለት የሆነ አይነት እፎይታ ነበረ። ስለዚህ በዚህ የውድድር ዘመን እንደዚህ ባለ መንገድ ሽንፈቱ በተለይ ደግሞ በኤሚሬትስ ከመጣ በኋላ አርሰናል እንዴት ባለ ሁኔታ ሪስፖንድ ያደርጋል የሚለውን ለማየት በጣም እንጓጓለን። ባለፈው ሳምንት ሚኬል አርቴታ አንድ በግልጽ የተናገረው ነገር ነበር። አሁን ካነሳሁት እርጋታ ማጣት ጋር ተያይዞ ጎሉ ፊት ስንደርስ ሳይሆን ወይ ደግሞ የተጋጣሚያችን ጎል አካባቢ ስንደርስ ሳይሆን በጥቅሉ ከኳስ ጋር ባለን ቆይታ እርጋታ ይጎለናል የሚል አስተያየት ሰጥቶ ነበር እና ከዚህም ጨዋታ በኋላ ያለው ስሜት ተመሳሳይ ይመስላል። ልክ የሊቨርፑሉ ጨዋታ ላይ እንደነበረው አርሰናል በመጀመሪያዎቹ 20-30 ደቂቃዎች በጣም የተሻለ ቡድን ነበር። ከዛ በኋላ ግን ሚስፕሌስ የተደረጉ ፓሶች፣ መቆጣጠር ያልቻላቸው ኳሶች፣ የተሰሩት ስህተቶች ተጋጣሚያቸው ወደ ጨዋታው እንዲመለስ ወይ ደግሞ ወደ ጨዋታው እንዲገባ አድርገውታል እና አርሰናል እንደዚህ ባለ መንገድ ለዩናይትድ ያቻነቱን ጎል ጋብዞ ከዛ በኋላ ሊወጣው የማይችል መንገድ ለራሱ ጨዋታውን ያከበደበት አጋጣሚ ነው። የመጀመሪያው አጋማሽ ፊሽካ ሲነፋ ለአርሰናል በጥሩ ጊዜ መጣ ይመስል ነበር። ግን ደግሞ የተለየ መቀየር የቻለው ከጨዋታው ማግኘት የቻለው ነጥብ የለም እና ደጋፊው ምናልባት ሊቆጭ የሚችለው ቢያንስ መሸነፍ ከሚያመጣው ስብራት ይልቅ እንደው በሜሪኒዮ ጎል ባቻነት እንኳ ጨዋታውን አጠናቀም ቢሆን ኖሮ የሚል እንደሚሆን ጥርጥር የለውም።
እንግዲህ በቀጣይ ከሻምፒየንስ ሊጉ ጨዋታ በኋላ የሚገጥመው በጣም ጥሩ ፎርም ላይ ያለውን ሊድስ ነው። እንግዲህ እንዴት ባለ መንገድ አርሰናል ምላሽ ይሰጣል የሚለውን ነገር እናያለን። የእርጋታ ጉዳይ ግን በጣም አስፈላጊ ነው ለዩናይትድ እና ለካሪክ ግን ቅድም እንዳልኩት በጣም ወሳኝ ነው። በእርግጥ አሁንም ከተለያዩ ስቱዲዮ ውስጥ ሆነው ያኔ ለኦሊገነ ሶልሻየር ኮንትራት ይሰጠው እንዳሉት የቀድሞ ዩናይትድ ተጫዋቾች ሁሉ በተለይ እንደ ፈርዲናንድ አሁንም ካሪክ በትክክል ኮንሲደር ሊደረግ ይገባዋል የሚሉ ጩኸቶች አይጠፉም። ግን ደግሞ በጣም እርሊ ይመስላል ውሳኔዎች ለማሳለፍ በቂ ጨዋታዎች አሉት ዩናይትድ። ሁለቱን ጨዋታዎች ያደረገበት መንገድ ግን ማይክል ካሪክ እንደዚህ ባለ መንገድ ከቀጠለ የእውነትም ኮንሲደር የማይደረግበት ምክንያት እንደሌለ የሚያሳይ ነው። በጣም ቀላል የሚመስሉ ግን ደግሞ ስሜት የሚሰጡ ለውጦች ነው ያደረገው። በጥቅሉ ተጫዋቾችን በሚስማማቸውና በሚመቻቸው ቦታ ለማጫወት ሞክሯል። ይሄ ደግሞ ፍሬ አፍርቶለታል እና ይሄ ምን ያክል ውጤታማ እንዳደረገው አይተናል። ይሄ ግን ለሚቀጥሉት ሳምንታት ይቀጥላሉ የሚለውን ነገር ለማየት እንጓጓለን። ምክንያቱ ደግሞ እነዚህ ሁለት የገጠማቸው ቡድኖች ኢኒሼቲቭን ወስደው ኳሱን ተቆጣጥረው የሚጫወቱ፣ ዩናይትድ ደግሞ ስህተታቸውን ኤክስፕሎይት ለማድረግ አስቀድሞ ፕላን አድርጎ የሚመጣ አይነት ቡድን ሆኖ ነው እነዚህን ጨዋታዎች አፕሮች ያደረገው እና የሩበን አሞሪምም ችግር የነበረው ያኔ ሶልሻየር የሚያሰለጥን የነበረው ቡድን ችግር የነበረው ትልልቆቹ መገንደስ ላይ አልነበረም። ትልቁ ችግር የነበረው ዩናይትድ እንዲያሸንፋቸው የሚጠበቁ ቡድኖች ወይ ደግሞ ኳሱን ሰጥተውት የሚጫወቱ ቡድኖች ሲመጡ ነው። እና በቀጣዮቹ ጨዋታዎች እንግዲህ ዩናይትድ እንደዚህ ካሉ ተጋጣሚዎች ጋር ሲጫወት ምን አይነት ቡድን ነው የሚለውን ነገር እናያለን። እንደዚሁ የሚቀጥል ከሆነ ግን ሻምፒየንስ ሊጉን ደረጃ ይዞ የመጨረሱ ጉዳይ ብዙ ጥያቄ የሚሆን አይመስልም። ሰፊ ረፍትም ያለው ቡድን ከመሆኑ አንጻር ይህንን የማሳካት ትልቅ እድል አለው። እዚህ ጨዋታ ላይ ጎልተው ከወጡ ተጫዋቾች አንደኛው ወይ ደግሞ ሊመሰገኑ ከሚገቡ ተጫዋቾች አንደኛው ዶርጉ ነው። ባለፈውም ሳምንት እንደዚህ ወሳኝ ጎል አስቆጥሯል እና ከዚህ ቀደም በ32 የዩናይትድ ጨዋታዎቹ ማድረግ ያልቻለውን ባለፉት 2 ጨዋታዎች አድርጓል፣ 2 ጎሎች በማስቆጠር እና ደግሞ ለቡድኑ የሚሰጠው ግልጋሎት በጣም የሚገርም ነው። የሩበን አሞሪም ቡድን ውስጥ እንግዲህ በዊንግ ባክነት ነው የሚጫወተው። ደጋፊው እንደው ምኑን አመጣብን ሲል ሰምተን እናውቃለን በዶርጉ ጉዳይ። እነዚህ 2 ጨዋታዎች ደግሞ በጣም በተለየ መንገድ ተጫዋቹን እንድናየው ያደረጉ ይመስለኛል እና እንደ ዊንግ ባክ ሳይሆን እንደ አይነተኛ የግራ መስመር አማካይ ነው የተጠቀመው እና የማይክል ካሪክ ውሳኔ ምን ያክል በእነዚህ ጨዋታዎች ትክክል እንደሆነ የሚያሳየው ጎል ማስቆጠሩ ብቻ አይደለም። እንግዲህ ዛሬ ማሸነፊያውን ጎል ያስቆጠረውን ማቴዎስ ኩና አስቀምጦ ነው። ኩና በፕሪሚየር ሊጉ ልምድ ያለው ጎሎች የሚያስቆጥር በጣም ደረጃ የላቀ ተጫዋች ነው። የብራዚል ብሔራዊ ቡድን ተጫዋች ነው። ግን ኩናሃን አስቀምጦ ዶርጉን በማጫወት ምን ያክል ጥቅም እንዳለ በሚገባ አሳይቶናል። ምክንያቱም ዶርጉ ከኩንሃ የተሻለ ዲፌንሲቭ ኮንትሪቢዩሽን አለው። ለዚህን የግራ መስመር የመስመር ተጫዋች ወይ ደግሞ የግራ ክንፉን ይዞ እንዲጫወት ሲያደርገው ይህንን የግራ መስመር ይዞ ማጥቃት ብቻ ሳይሆን የዩናይትድን የግራ መስመር ይዞ መከላከልም የተሻለ ያደርጋል እና ይህንን በማድረግ ዩናይትድ የግራውን መስመር ይዞ ሲያጠቃም ሆነ ሲከላከል ከዶርጉ ጋር የተሻለ ሆኖ አይተነዋል እና በብዙ አጋጣሚዎች ቻሌንጆቹን ለማሸነፍ ሲሞክር ኳስ ድሪብል እያደረገ ዩናይትድን ከጭንቅ ለማውጣት ሙከራ ሲያደርግ አይተነዋል እና ይሄ በጣም የሚያስደንቅ ነው። የዩናይትድ የዛሬው ስኬት አንደኛው ተመስጋኝ ነው እና ከካሪክ 2 ጨዋታዎች ጋር ልቆ የሚታይ ሌላ ተጫዋች ነው። ሌላ ደግሞ እዚህ ቡድን ውስጥ ልናየው የሚገባን ተጫዋች ምቡሞ ይመስለኛል። እንግዲህ 50 የፕሪሚየር ሊግ ጎሎች ላይ ደርሷል። በጥቅሉ ከ50ው መካከል 8ቱ የተቆጠሩት በዩናይትድ ማሊያ ነው እና ከትልልቅ ቡድኖች ጋር መጫወት የሚቀና ወይ ደግሞ ትልልቆች ላይ ማስቆጠር በጣም የሚመቸው ተጫዋች ይመስላል። እንግዲህ በአንፊልድ ሊቨርፑል ላይ አስቆጥሯል። የማንቸስተር ደርቢ ላይ ጎል ማስቆጠር ችሏል። ቶትናም ላይ ጎል አስቆጥሯል። አሁን ደግሞ አርሰናል ላይ እንደዚሁ የዙቢሜንዲን ስህተት በሚገባ በመቅጣት ጎል አስቆጥሯል እና ይሄ ለምቡሞም ለዩናይትድም በጣም መልካም ነው። ለማይክል ካሪክ እንግዲህ የቀጣዮቹ ጨዋታዎች ትክክለኛውን የዩናይትድ መልክ በተመለከተ ማይክል ካሪክ እና ዩናይትድ ምን አይነት ጉዞ እንደሚያደርጉ የቡድኑ መልክ ምን አይነት እንደሆነ ለሁላችንም የማሳያ ጊዜ ይሆናል ብዬ አስባለሁ። ለአርሰናል ግን አሁን ደጋፊው የሚጠብቀው እንግዲህ ገና ቀጣይ 15 ጨዋታዎች አሉ። እንዴት ከዚህ ሽንፈት ማገገም ይችላል? እርግጥ ነው እያንዳንዱ የፕሪሚየር ሊግ ጨዋታ ቻሌንጂንግ ነው እና
ተጋጣሚዎቻቸው በማይጠበቁ ወይ ደግሞ የአርሰናል ተፎካካሪዎች ማንቸስተር ሲቲ እና አስቶን ቪላ በማይጠበቁ ተጋጣሚዎች ቻሌንጅ ውስጥ ሊገቡ ወይ ደግሞ ፈተና ሊገጥማቸው ይችላል። ይሄ ግን ለአርሰናልም ጭምር የሚሰራ ነው። በተሻለ መጠን ይህንን መሪነት አስጠብቆ ለመሄድ ከዚህ ሽንፈት በቶሎ ማገገም ያስፈልጋል። ለዚህ ሽንፈት የሚሰጡት ምላሽ በዚህ ውድድር ዘመን ዋንጫ ለማንሳት አቅም አላቸው የላቸውም የሚለውን ጥያቄዎች ከሚመለሱት ነገሮች መካከል አንደኛ ይሆናል። ለጊዜው ግን ለአርሰናል ደጋፊዎች በጣም የሚያስቆጭ ነው። እንዳልኩት ከብዙ መጠበቅ የመጣ ሊጉን እየመሩት እንኳ በ4 ነጥብ ልዩነት እየመሩ እንኳ የሆነ አይነት ፍራስትሬሽን አለ እና ይሄ ደግሞ መግቢያ ላይ እንዳልኩት በስፋትም ላነሳው እንደሞከርኩት በኤሚሬትስ በሰፊው ይታያል። ይሄ በጣም ሊስተካከል የሚገባ ወይ ደግሞ ሊታረም የሚገባው ነው። እንደዚህ ባለ መንገድ ከቀጠለ ነገሮች ትክክል ላይሆኑ ይችላሉ። ግን እንዳልኩት ቡድኖች በትክክል የዋንጫ ቡድን ናቸው አይደሉም። ይሄ ቡድን በአእምሮ ጠንክሯል አልጠነከረም፣ የእውነትም የዋንጫ አቅም አለው የለውም የሚለውን ነገር ከሜዳ ላይ ብቃት ባለፈ ከእንደዚህ አይነት ሽንፈቶች በኋላ በሚሰጡ ምላሾች ከእንደዚህ አይነት ሽንፈት በኋላ በሚደረጉ የማገገም አማራጮች የሚታይ ነው የሚሆነው እና ልክ ነው። የአእምሮ ጥንካሬው ካለፉት ዓመታት አንጻር ሲለካ ወይ ደግሞ ሲታይ በጣም የተሻለ ነው። ለአንዳንድ መጥፎ ውጤቶች ምላሽ ሲሰጥ በሚገባ ተመልክተናል። አሁንም 4 ውድድሮች ላይ ያለ እነዚህ ውድድሮች ላይ ደግሞ ቀዳሚ ሆነው ከፊት ነው ያለው ሻምፒየንስ ሊጉን፣ ፕሪሚየር ሊጉን እና ሌሎች የካፕ ውድድሮችንም ጭምር ማለት ነው። ስለዚህ አሁንም የሊጉ መሪ እንደሆነ ቡድን በእርጋታ ነገሮችን ማድረግ ከአርሰናል ይጠበቃል። ሚኬል አርቴታና ልጆቹ እንግዲህ በቀጣዮቹ ሳምንታት ምን ይዘው ይመጣሉ የሚለውን ነገር በደንብ እናያለን። ይሄ ጥፊ ያነቃቸዋል ወይስ ደግሞ እንደው የአርሰናልን የሆነ አይነት ክራይስ ውስጥ ለጊዜውም ቢሆን ይዞት ይገባል የሚለው ነገር ምላሽ ያገኛል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ከአርሰናል ከዩናይትድ እና ከሌሎች ፕሪሚየር ሊግ ቡድኖች ጋር የተገናኙ ሌሎች ጉዳዮችን ደግሞ ይዤ ነገ መለሳለሁ። ላይክ፣ ሰብስክራይብ እና ሼር ስለምታደርጉ ምስጋና የላቀ ነው። ሰላም ሁኑ።